ይገባኛል እኮ አይደል? እረዳሻለሁ። ግን ደግሞ ዴቭ እንደማይጎዳሽ በጣም እርግጠኛ ነኝ። ተው ባርኮት፣ እንደዚህ እያልክ ልቤን ከፍ ዝቅ አታድርገው። ካስታወስክ አንተም ያኔ እንደዚህ ብላኝ ነበር። ግን ምን እንዳደረግክ ተመልከት። አሁን ደግሞ ዴቭም እንደዚህ ያርግብሽ እያልከኝ ነው? የኔና የሱ እኮ በጣም የተለያየ ነገር ነው። ምንድን ነው የሚለያየው? አንተም እኮ የሱን ያክል እንደምትወደኝ ነበር ያሳየኝ። ግን እውነታው እንደዛ አይደለም። ይቅርታ አይደል? ባርኮት፣ ምንም የምልህ ነገር የለኝም። የልባችንን ፈጣሪ ያውቃል። ያኔ እኮ በሰዓቱ ላንቺ የሚሰማኝ ስሜት ነው ነገርኩሽ እንጂ ውሸት አልነበረም አይደል? በሰዓቱ ባንቺ ፍቅር የሚያረጋኝ ነገር አሰጥቶኝ ነበር። ግን አንቺ ምን አልሽኝ? ወንድሜ ነህ፣ ይሄ ነገር አይሆንም ብለሽ ትተሽኝ ሄድሽ። እና እንደዛ ያልኩ እንደሆነ በቃ ሁሉም ነገር አበቃ? የነገርከኝ ነገር ለዛች ጊዜ ብቻ ነበር የሚቆየው? ባርኮት፣ እኔ ካንተ ብዙ ነገር ተምሬያለሁ። ይኸውልሽ አይደል፣ ከኔ ጋር በተፈጠረ ነገር ምክንያት ዴቭ ላይ ጫና እንዲኖርበት አልፈልግም። ለሱ ምንም ልታስብ አይገባም። እኔ ሁሉንም ነገር አስረድቼዋለሁ። ላንተ ደግሞ በጣም ደስተኛ ነኝ። የምትወዳት ሴት መታብራችሁ ስለሆናችሁ ደስ ብሎኛል። አመሰግናለሁ አይደል። ነገር ግን እሷ እዚህ ከመጣሽ ጊዜ ጀምሮ እየተራራቀ እንዳለ ነው የተሰማኝ። በፊት እዚህ ልሻል ብዙ ነገሮችን እኮ እንነጋገር ነበር አይደል። አሁን ግን ወንድምነቴ ነው እንደቀማሽ። ዴቭ እዚህ ደግሞ ምን ትሰራለህ? ባልሽን ጠይቅ እንጂ። ዴቭ። ባርኮት እዚህ ደግሞ ምን ትሰራለህ? አደን እያወራኋት ነበር። እና መኝታ ቤቷ ገብተህ ነው የምታወራት? በቃ ባርኮት፣ ለእኔ ይሄ ነው የሚገባኝ? ምን እያልክ ነው? ምን አጠፋሁ? ምን አረኩ እንዴ? አደይ እኮ ነች፣ እህቴ እኮ ነች። አሁን እወድሻለሁ፣ ላንቺ ያለኝ ስሜት የምር ነው ብለህ ካበቃ በኋላ አሁን ደግሞ እህቴ ነች ትለኛለህ አይደል? ቆይ ምን ለማድረግ የሞከርክ ነው? ዴቭ፣ ባርኮት ምንም አላጠፋም። አትውቀሰው። ስላንተ እየነገረኝ ነበር። ምንም ማስረዳት አይጠበቅብሽም። ያልሽኝም በሙሉ ሰምቼዋለሁ ባርኮት። ይህን ግን ካንተ አልጠብቅም ነበር። እሺ፣ በጣም ተሳፍራለሁ። ደግሞ አሁን ማጠገብ ቁጭ ብለሻል። ሂጂ ቀጥይ። ቆይ ምን እንደምሰራልሽ አሳይሻለሁ። እሺ ባርኮት፣ አረ ዴቭን የሆነ ነገር በለው። አደይ እባክሽ ተረጋጊ፣ እኔ አስረዳቸዋለሁ። አደይ የት ሄደች? ቆይ እኔ ምን አውቃለሁ? መዞር ነው ስራዋ። ቤት ከሆነች ደግሞ መጋደም ነው። ደግ አደረገች። እንኳን እርፍ አለች፣ እንኳንም ተኛች። እኔ ምልሽ ባርኪ ተኝቶ ነው እንዴ? ባርኪ የለም፣ የለም። ሲመጣ እንዲያወራችሁ ነግሯለሁ። ውሸታ። አሁን ክፍሉ አላየሁትም። ክፍሉ የለም። ምን አሳሸኝ? እኔ ያምሻ እንዴ? ቤዛ እርግጠኛ ነሽ ባርኪ የለም? አዎ የለም። ቆይ ምን እያደረጋችሁ ነው? አንቺ መናጤ! ቆይ ማን አባሽ ስለሆንሽ ነው ባርኪን ክፍልሽ ያስገባሽው? ቆይ አንቺ ማን ስለሆንሽ ነው ዴቭን የምታስከፊ? ስንት ጊዜ ነው ልክሽን ወቂ ብዬ ነገርኩሽ? አንቺም በደንብ ስሙኝ እሺ። እኔ ማንንም ለጥቅሜ ስል የምቀርብ ሴት አይደለሁም። ደግሞ ያላየሁትን አየሁ ብዬ እንደማራሽ ሁለታችሁም ታውቁታላችሁ። አንቺ ገረዳሽ እኔ ነገፈተሽ። የፈለገ ገረድ ሆን ሰው መሆኔን ግን አትርሽ። አንቺ ምን እያደረግሽ ነው? ካላከበራችሁኝ እንዴት እንደምንቃችሁ ያሳያችሁ። እናንተ ሳታከብሩኝ እኔ እንዳከብራችሁ አጠብቁ። ደግሞ ሰራተኛ ናት ምንም አታመጣም ብላችሁ ከሆነ እንደዚህ ያደርጋችሁ ተሳስታችኋል። ድጋሚ እንደዚህ አይነት ነገር እንዳታደርጉ እሺ? አደይ ወይኔ ፍቅር! ዴቭ እያያት አይደል? እቺ ተረገመች ምን እንደምታደርግ? አደይ ያለ ምክንያት እንደዚህ አታደርግ። ቆይ ምን አደረጋችሁ? በፍጹም ዴቭ፣ አደይ በጣም ባለጌ ሴት ናት። ምንም ለሰው ክብር የሚባል ነገር የላትም። አታያትም እንዴ ፊቴን እንዴት እንዳደረገች? አደይን ምን አደረጋችኋት? ምን አድርጋችኋት ነው? ያለ ምክንያት እንደዚህ አትሆን። ንገሪ ፍቅር። አደይን ምን አድርጋ? ፍቅር አይዲዱ ሀዘን ላይ መሆን የረሳሽው አይደል? እስኪ አስቢው፣ እናትሽ ሞታ ምትውጂው የለም ሳይኖር ቤትሽ መጥቼ እንደዚህ ጨፍርኩ ብታገኝ ምን እንደሚሰማሽ? ይቅርታ ነው። የኔ ሀዘን መቼም ሊገባሽ ስለማይችል ብታየው ነው የሚሻልሽ። ለኔም አልጠቀመኝም። ደስተኛ ብትሆኚ ነው የሚያዋጣሽ ልዱዬ። በማሚ ላይ ቢሆን ብዬ አሰብኩኝና ተሰማኝ። የዚህ ያህል አንተ መድራት ነበረብኝ ነው። ይቅርታ። አሁን ገባሽ? ምኑ? አደይ ካንቺ በምን እንደምትሻል። ይቅርታ። አረ ችግር የለውም። ፈታ ቢኬኳ
ግን እኮ አንተም ስለተጨነቅ ምንም አይለወጥም። ያው በቃ ፈታ ብትል ይሻላል። እስከ ዛሬ ያዘንከው ይበቃል። እሱስ ልክ ነሽ። በቃ እሺ፣ ወደ ቤት ልሂድ። አስደብርኩሽ? ኧረ ዴቭ ሌላ ነገር ከማሰቡ በፊት ወደ ቤት ልመለስ። በጣም እየመሸ ነው። እሺ ነይ እንሂድ። በዛውም አደይን አገኛታለሁ። ከዴቭ ጋር መጣላት አምሮ ነው? ተይው እባክሽ። ወንድምሽ እንደሆነ አደይ ቤተሰቤ እንደሆነች አምኖ መቀበል ግዴታው ነው። እንግዲህ ነው የለውበትም ነው ራስህ ተወጣው። ቆይ ትፈሪዋለሽ? አከብረዋለሁ እንጂ አልፈራውም። ወንድሜ እኮ ነው። ይሁን እሺ። አሁን ይሄ ምን ነው ደስ የሚለው? አሁን ከዚህ ኳስ ብናይ አይሻልም? ለሊ የምን ኳስ ነው ደግሞ የምናየው? እስኪ ይኸው ደስ አይልም? ቆይ ምን ችግር አለው ኳስ ባይ? ችግሩ ከተፈጠረ በኋላ እኮ ነው የሚገባ። ታውቀዋል። ግን ደግሞ ምንድን ነው የሚፈጠረው? ሁሌም ኳስ ስትመለከት እኔ አጠገብ መሆኔን ራሱ ትዘነጋለህ። ከዛ ሁሌም ትኩረት ለኳስ ብቻ ይሆናል። ስለዚህ ትኩረት ፈልጌ ነው የኛ አደይ። በጣም ይቅርታ አረበሽታችሁ መሰለኝ። ኧረ አደይ አረበሽንም። እንዴት ነሽ አደይ? ጠፍተሽን ትወጂዋለሽ። ያ ኪንጎ ለሚባለው ልጅ ደግሞ ፊት ትሰጪዋለሽ። ናኦልን ደግሞ ወንድሜ በሚባል ሰበብ እየተቀራረባችሁ ነው ያላችሁት። ለዚህ እኮ ነው ፍቅሬን መቀበል ያቃተሽ። ዴቭ ንግግርን ብታስተካክል መልካም ነው። ከማናቸውም ጋር ምንም አይነት ግንኙነት እንደሌለ ልብ ያውቀዋል። አንተ እንደምታስባት ደግሞ ተራ ሴት አይደለሁም። እሺ ናውል እንዴ ኬኮ እንዴት መጣሽ? እኔማ ወንድምሽ በርበር እያጠነሽ መስሎኝ ነበር። እሱንማ በወንድሙ የታጠነ ሰው ያውቀዋል። እኔ እኮ ብቸኛ ልጅ ነኝ። አባትም ወንድምም እህትም የለኝም። አሁን ደግሞ እናትም የለኝም። ማን ያጥነኛል ብለሽ ነው? እባክህ ዴቭ ትንሽ ያካብዳል። እኔማ ላልሸኘው ብዬ ነው በዛው አንተ ጋር የመጣሁት። ጥሩ አደረግሽ። እኔማ አደይን ላዋራት ፈልጌ ነበር፣ ግን እሷ በጣም ብዙ ጋርዶች ነው ያሏት። የምን ጋርድ? ውጪ ላይ ኪንጎ የሚባለው ልጅ ያደርቀኛል። እሺ ብዬ ደግሞ ቤት ስመጣ ዴቭ አለ። እንቅፋቶች በዙብኝ እኮ። ቆይ አንተ ይሄን ያህል አደይ ማግኘት ለምን ፈለግ? አደይ ጥሩ መካሪም አማካሪም ነች። የሆነ ነገር ልነግራት ነበር። እሷ ብቻ ናት እንዴ መካሪያ? እስቲ ለኔ ንገረኝ፣ ምንድን ነው የምታማክራት? አንቺም አትሆኝም ኬኳ። እንዴ ለምንድን ነው የማልሆነው? እኔ ከሷ በምን አንሳለሁ? አንቺ በኑሮ ልምድ ከሷ አንጻር በጣም ታንሻለሽ። አልገባኝም። እንዴት ነው በህይወት ልምድ እኔና እሷ የምንለያየው? አደይ በጣም ጠንካራ ሴት ነች። በዚህ እድሜዋ ራሷን ችላ የቤት ሰራተኛ ሆና ራሷን ያስተዳደረች ነው። በጣም ብዙ ህይወት ልምድ አላት። ቆይ እኔስ? ኬኳ አንቺ ገና በሰው ትከሻ ላይ ነሽ። እኔ እንዳንቺ የምመረኮዘው እናትም አባትም የለኝም። እንዳንቺ ሆናለሁ ብዬ መሞቴ ነው። እና አደይ ናት የምትመቸኝ እያልከኝ ነው? አሁን እኔ እንትና ይመቸኛል እንትና ይመቸኝ የሚል ወራወራው። እስኪ ልቅ ስለ አደይና ስለ ዴቭ ንገሪ። ዴቭ ወንድሜ ነው። አደይ ደግሞ የቤት ሰራተኛችን ናት። እሱንም አውቃለሁ። ማውቀውን ነገር እኮ እንድነግሪኝ አይደለም። ዴቭና አደይ ምንድን ናቸው ነው ያልኩሽ። ማን ነው ደግሞ የነገረህ? አደይን ባርኮትም ዴቭም ይወዷታል። እሷ ደግሞ ከሁለቱም ጋር የሆነች ወንድሜን ታበሳጨዋለች። ግን ዴቭና አደይ መቼም አብረው አይሆኑም። እሷ የምትመጠነ ሴት አይደለች። አደይ እንዳየዋት ከሆነ አንቺ እንደምታያት አይነት ሴት አትመስለኝም። እንደዛ ብትሆን ኖሮ ከአንቺ በፊት ነበር እሷን ወስዳት። ካመንከኝ መነኝ፣ ካላመንከኝ ግን ተወው። ቆይ ግን ለምንድን ነው ከቅድም ጀምሮ አደይ አደይ የምትልብኝ? ዛሬ እሷን ላዋራ ስመጣ ዴቭን ጠርተሽ አዋረድሽኝ አይደል? ይልቅ ያቺ ለምለም እንዴት ነች ግን? ጭራሽ ደግሞ ስለ ለሊ ጀመርከኝ። እኔ አንተን ላወራ በመጣ አንዴ አደይ አንዴ ለምለም እያልክ ታዝገኛለህ። በልቻው ነይ እንጂ ወዴት ነው? ለሊ መቼም ተናደሽ አይደለም አይደል? ኧረ ለምን እናደዳለሁ? ደስ ብሎኝ ነው እንጂ ሊዱን እዛ መንገድ ለመንገድ ስትጎትታት አየሁና